ቆላስይስ 1:18 ላይ ቆላስይስ 1:18 የቤተ ክርስቲያኑ ራስ ኢየሱስ ነው። አባ ወልዳ መታንሳ ክርስቶስ የቤተ ክርስቲያን ራስ ኢየሱስ ነው። በቤተ ክርስቲያን ላይ ማንም ራስ ሊሆን አይችልም። ወልዳ ረጠኝምቱ አባተ ወንደንደው እኔ ራስ ልሆን አልችልም። ጉባኤ ላይ ያለ ሰው ማን ራስ ሊሆን አይችልም። ወልተጂ ከነ ከሰ ከንጅሩ መታተ ወንደንደው ራስ ኢየሱስ ክርስቶስ ነው። መታነፍ መሳ ኢየሱስ ይሄ ማለት የበላይ ኢየሱስ ነው። ከነቹን ከዶላን ኢየሱስ ባለስልጣን ኢየሱስ ነው። አባናንጎ ኢየሱስ አቅም ያለው ኢየሱስ ነው። ሁምና ከንቃቡ ኢየሱስ መሪው ኢየሱስ ነው። ገጌሳን ኢየሱስ ሰው ሁሉ በዚህ ራስ ነው መመራት ያለበት። ለምንድን ነው መታ ከናን ገጌ ቤተ ክርስቲያን በዚህ ራስ መመራት አለበት። ወልዳን መታ ከናን ገጌፈሙ ቤተ ክርስቲያን በዚህ ራስ መመራት ሲያቀጣት ችግር ውስጥ ገባለች። ወልዳን ከናን ገጌፈሙ ባት ረክነ ከሰገደ ብዙ አማኞች ነሞኒ ባየን ብዙ አገልጋዮች እንቶኒ ባየን ብዙ ተገልጋዮች ብዙ ነቢያት ብዙ ፓስተሮች ብዙ ወንጌላውያን ብዙ አማኝነን የሚሉ ሰዎች በዚህ በክርስቶስ ራስ መሪነት ገጌሱማ ክርስቶስን መመራት ሲያቅታቸው ገጌፈሙ ደደበን ችግር ውስጥ ገብተዋል። ረክነ ከሰገደ ወገኖቼ ራስ ክርስቶስ ነው። አሜን። ከሁሉ በላይ ምን እንዲሆን እስቲ ከኔ ጋር አውራ። ከሁሉ በላይ ምን እንዲሆን እስቲ ራስ በሉ። እስቲ ራስ ሁንዱ መጫላ ማላከተውፍ መታከተውፍ ዋቀዮ ማልጎዴ ወልዳ ክርስቲያን አፍከኔራ አሜን 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 መታከቸን ኢየሱስ ክርስቶስ ይራ አሜን። የቤተ ክርስቲያን ራስ ኢየሱስ ነው በሉ። የቤተ ክርስቲያን ራስ ኢየሱስ የበላይ ኢየሱስ ነው በሉ። የበላይ ኢየሱስ መሪ ኢየሱስ ነው በሉ። ክቡር ኢየሱስ ነው በሉ። እገዛለታለሁ እኖርለታለሁ። ከኢየሱስ ፊት ለመሆን እንፈልጋለን። ኢየሱስ ፉልድረ ደርቡ በርባን አጠገባችሁን ያለውን ሰው ነውር ነው ብሉት። ለማከከት በርባች ተባለ። ራስ በሆነው በክርስቶስ ኢየሱስ ተመራ በሉት። አጠገባችሁን ያለውን ሰው ራስ በሆነው የክርስቶስ ኢየሱስ ተመራ። ያንተ መሪ በሉት። አጠገባችሁን ያለውን ሰው በደንብ ልጉት። ያንተ መሪ በሉት። ኢየሱስ ክርስቶስ ነው በሉት። ራስ ኢየሱስ ነው በሉት። ቀደም ሲሉና ጴጥሮስ አይተናል። ፉልድረ ሞደን ጴጥሮስ ኢየሱስ ክርስቶስ ግን ወደ ኋላ የተመለስ ሲለውን እንመለከታለን። ጴጥሮስ ጋሩ ዱበት ዲቢ የሰውን እንጂ እግዚአብሔርን አታስብም ሲለውን እንመለከታለን። ከነማ መለ ከዋቀዩ ዱበት ይሞሉ ወገኖች፣ በዚህ ዘመን ማስተዋል ያለብን ነገር ቢኖር በረከ ነው ባቹ ከንቀሙ ምንም ያህል እድገት ይኑራችሁ፣ ጉድን ማቀበር በደል የትኛው ጥግ ድረሱ፣ ጋራጋ የትኛው ዕውቀት ይኑራችሁ፣ የኩም ሰቀባዳ የትኛው ችሎታ ይኑራችሁ፣ የትኛው የክርስትና ልምድ ይኑራችሁ፣ ክርስቲያኑም ራስ ለሆነው ለእግዚአብሔር ተመሩለት። ማታ ከንተ ክርስቶስ ይገገፈማ ተገዙለት፣ ተማፊ ኑሩለት፣ ዝቅ በሉለት። ዝቅ የሚል ሰው ከፍ ይላል። ዝቅ የሚል ሰው ከፍ ይላል። ራስ የሆነው ኢየሱስ ይቅደም። እናንተ አትቅደሙት፣ ራሱ ኢየሱስ ይቅደም። ኢየሱስን አስቀድሙት። አሜን አሜን። ቤተ ክርስቲያን ደምቃ እንድትታይ ከተፈለገ ወልዳን በሬዲያ ከሙለቱፍ ራስ ለሆነው ክብር መስጠት ያስፈልጋል። ማታ ከንተ ክርስቶስ ከበረ የእግዚአብሔርን ክብር መሻማት አያስፈልግም። የኢየሱስን ክብር መሻማት አያስፈልግም። አንተ ራስ ነህና ዝቅ እልልሃለሁ ማለት አለበት። አንተ የበላይ ነህና መሪ ነህና ዝቅ እልልሃለሁ ማለት መቻል አለበት። እሱ የቤተ ክርስቲያን ገዢ ነው። አሜን። ክብር ለጌታ ይሁን። አሜን። እንግዲህ ይሄ ሲሆን ከነ የሞተው ቤተ ክርስቲያን የመፍትሄ አካል ናት ማለት ነው። ቤተ ክርስቲያን የመፍትሄ አካል ናት። ፍርማት ወልዳ ለምድር የመፍትሄ አካል ናት። በየለፋ ፍርማት ለሰዎች የመፍትሄ አካል ናት። ነማ ፍርማት ለነገስታት የመፍትሄ አካል ናት። ሞቱታ ቃመም ፍርማት ለምድር የመፍትሄ አካል ናት። በየለፋ ቃመም ቤተ ክርስቲያን የመፍትሄ አካል ናት። ወልዳ ቃመ ፍርማታት እግዚአብሔር ዋቀዮ በቤተ ክርስቲያን አማካኝነት በምድር ላይ መፍትሄ ያመጣል። ከራ ወልዳትን በየለፋ እግዚአብሔር ሲቆጣ፣ ዋቀዮ ሙሉሉ እግዚአብሔር ሲቀጽፍ፣ ዋቀዮ ሙዴከሙ ቤተ ክርስቲያን ጣልቃ ትገባለች። ወልዳ እንግዱ ይገልጥ እግዚአብሔር የሚሰማው ቤተ ክርስቲያን ነው። ዋቀዮ ከነገ ወልዳ ክርስቲያን ለዚህ ነው ቅድም ያልኳችሁ ቤተ ክርስቲያን ንጹህ ናት፣ ቅዱስ ናት ያልኩት። ከናፍ ወልዳን ቁልቁሌት ለከናንስ ልንጀ ኢየሱስ ያደናል። አሜን። አጠገባችሁ ያለውን ሰው እንደዚህ በሉት፣ ቤተ ክርስቲያን የመፍትሄ አካል ናት በሉት። በየትኛውም ቦታ ላይ መፍትሄ ከሌለ በሉት፣ መፍትሄ ከታጣ በሉት፣ መፍትሄ ያለው እግዚአብሔር ቤት ነው በሉት። ለመንግስታት መፍትሄው ኢየሱስ ነው። ለሁሉም መፍትሄው ኢየሱስ ነው። አሜን።
ስለዚህ ቤተክርስቲያን የመፍትሄ አካል ናት። ፍትህ የሚገኘው ከቤተክርስቲያን ፍሩማን ከናርጋ ወልዳ ክርስቲያን አለ። እሺ ቤተክርስቲያን ወልዳ ክርስቲያን ማወቅ ያለባትን ነገር ልንገራችሁና ጸልያለሁ። ቤቱ ከንቀብ ስለንቲ ቤን ከላላ አንደኛው ኮፋራት እግዚአብሔር ዋቀዩ ለቤተክርስቲያን ወልዳዳ ትልቅ ኃላፊነትን ሰጥቷታል። እግዚአብሔር ለቤተክርስቲያን ትልቅ ኃላፊነትን ሰጥቷታል። ኃላፊነት አለባት። ወልዳን ትጋፈተውማ ቀብዲ ኃላፊነት እንደሌላት መመላለስ የለባት። አንዳንድ ደማቁ ቀብ ምክንያቱም ትውልድ እያለቀ ነው። ሰባብ ለሰጥ አልወድ ዱማ ትውልድ እየሞተ ነው። አልወድ ዱአጅ በኃጢአት እየሞተ ነው። ጩቡት ዱአጅ በግፋት እየሞተ ነው። ጀልዳን ዱአጅ በበሽታ እየሞተ ነው። ኩባን ዱአጅ ስለዚህ ለቤተክርስቲያን አደራ ስለተሰጠ ከናፍ ወልዳት ትጋፈተውማ ቤተክርስቲያን ኃላፊነት ስላለባት ወልዳን ትጋፈተውማ በዚህ ጉዳይ ላይ ለዓለም የምትጸልየው ቤተክርስቲያን ነው። ዝየለፋፍ ከንከረት ወልዳት ለትውልድ የምትማልደው ቤተክርስቲያን ናት። አሎታፍ ከንከረት ወልዳት ለሀገር የምትማልደው ቤተክርስቲያን ናት። ዝያፍ ከንከረት ወልዳት ቤተክርስቲያን መንበርከክ መቻል አለባት። ወልዳን ጅልቤ ፈቹ ቤተክርስቲያን መጸለይ መቻል አለባት። ወልዳን ከነቹ ቀብ ቤተክርስቲያን ለወጣቶች መማለድ መቻል አለባት። ደገጎታፍ ከነቹ ቀብ ቤተክርስቲያን ለሀያላን ለመንግስታት መጸለይ መቻል አለባት። ወቶታፍ ከነቹ ቀብ ለምን ኃላፊነት ስላለባት ሰባብ ለሳዝ ትጋፈተውማ ዋቀብ ይህንን ኃላፊነት ቤተክርስቲያን መወጣት መቻል አለባት። ክርስቲያን የክርስቶስ ልብ አለው። ክርስቲያን ለቤ ክርስቶስ ቀብ ዝም አይልም። ጻንጀ ይራራል፣ ገራና ይጸልያል። ይከላል እባክህ እግዚአብሔር አስብ ይላል። አደራያ ዋቀዩ ያችን ምድር አስብ ይላል። በየሰያ ያን ሰው አስብ ይላል። ነመሰያደ ወደ ጥፋት የሚሄደውን ሰው እግዚአብሔር ሆይ አስበው ይላል። ነመከራ በዲት ደር ዋቀዩ ክርስቲያን ጨካኝ አይደለም። ክርስቲያን ገራና የክርስቶስ ልብ ያለው ሰው ነው። ለቤ ክርስቶስ ቀብ ኢየሱስ ክርስቶስ ስለኛ ኃጢአት ብሎ ነው ቀራንዮ መስቀል ላይ እንደዛ ዋጋ የከፈለው። ኢየሱስ ነው ፍቅር ያ የኢየሱስ ፍቅር ደግሞ ያ የኢየሱስ ልብ ደግሞ እኛ ጋር አለ። ለቤ ክርስቶስ ቢረጅ ቤተክርስቲያን የክርስቶስ ልብ አላት። አማኞች በክርስቶስ ማለት ነው አማንቶኒ ከራ ክርስቶሲ ጥልቅ ድርሻ አላት። ትጋፈተውማ ገዲ ፈገኛ ቀብ ቅድም እንዳልኳችሁ የእግዚአብሔር አፍ፣ የእግዚአብሔር እግር፣ የእግዚአብሔር እጅኛ ነው። አርኪ ዋቀዩ ሊሊ ዋቀዩ ነው። እግዚአብሔር ሊሰራ የሚፈልገው እግዚአብሔር ምድሪቱን መፈወስ የሚፈልገው በቤተክርስቲያን አማካኝነት። ስለዚህ ጥልቅ ድርሻ አለባት ማለት ነው። ገኤ ጉዳ ቀብዴቹ እግዚአብሔር ዓላማውን የገለጠው በቤተ ክርስቲያን በኩል ነው። እግዚአብሔር ፍቃዱን ሊገልጽ የሚፈልገው በቤተ ክርስቲያን በኩል። ስለዚህ ቤተ ክርስቲያን ጥልቅ ድርሻ አላት ማለት ነው። ቤተ ክርስቲያን ትልቅ ስልጣን አላት። ወልዳን አንጎ ጉዳ ቀብ በምድር ያሰራቸው በሰማይ የታሰረ ይሆናል። ለፈት ከኒተን ሰሚረት ደማታ በምድር የፈታቸው በሰማይ የተፈታ ይሆናል። ለፈረት ከኒተን ዋቀረት ሲከማ ትውልድን ከታሰረችበት ነገር መፍታት የምትችለው ቤተ ክርስቲያን ናት። አሎታ በከይደ ማን ይም ቤተ ክርስቲያን ትልቅ ስልጣን አላት። ዋቀዩ ወልዳን አንጎ ጉዳ ቤተ ክርስቲያንን ሊደፍራት የሚችል ጀግና ይሆናል። ወልዳን ትቡ ከንደነ ጎን ቤተ ክርስቲያን የክርስቶስ ስለሆነች ወልዳን ከክርስቶስ ዋንታኔ ከሰማይ ስለሆነ ማለት ነው። ቤተ ክርስቲያን በዚህ ኃላፊነትና ስልጣን መንቀሳቀስ አለባት። በዚህ ጉዳይ ላይ ቻል ያለች ይመስላል ቤተክርስቲያን። ከራ ከራ ጫንጆ ዋንጀት ይፈካል። ቤተክርስቲያን ወልዳን በየትኛውም ጉዳይ ላይ ማለት ነው ዋን መከምረት ማልቀስ የለባትም። ቦንቀብ ስልጣኗን መጠቀም መቻል አለባት። ስልጣኗ ከሰማይ ስለሆነ አንጎሺ ዋቀራ ዋንተ የማይገባውን ነገር ማስቆም መቻል አለባት። ወልተዋይ ባስ ዳብሲሱ ቤተክርስቲያን ስልጣን አላት። ወልዳን አንጎ ቀብ ትልቅ ስልጣን አላት። አንጎ ጉዳ ቀብ ቤተክርስቲያን አጋንንት የሚታዘዝላት ከሆነ ሌላው ነገር ቀላል ነው ማለት ወንት ኩን ሰርባን። ስለዚህ ይሄ የዓለም ገዢ የሆነውን አጋንንት ለተሰጣት ስልጣን ማዘዝ መቻል አለባት። አንጎዳ ነጀጁ ቀብ በምድሪቷ ላይ የሚያመጣውን ረሃብ ቤለ ብየረት ፊሉ በምድሪቷ ላይ የሚያመጣውን የጠላትን ቅጣት ያደ ዲና ማስቆም መቻል አለበት። አቡ ይሄንን ማድረግ የምትችለው ቤተክርስቲያን ናት። ከነገቹ ከንደንዴስ ወልዳን ቤተክርስቲያን ወልዳ የእግዚአብሔርን ዓላማ ማስፈጸም መቻል አለበት። ይህም የእግዚአብሔር ዓላማ ታላቁ ተልእኮ ለሰዎች ሁሉ ለሞት ሁሉ ወንጌልን ማድረስ መቻል አለባት። ቤተክርስቲያን ይሄንን የምስራችን ማድረስ መቻል አለባት። ምስራቸው ከነነ ብራንጎ ሰው ሁሉ ዓለም ሁሉ የሚድነው አዱኛ ነው ከንቲ በኢየሱስ ክርስቶስ ስለሆነ ማለት ነው። ወፍታ ኢየሱስ ቆፋ የእግዚአብሔር ዓላማ ካየው አቀዩ ሰውን ሁሉ ማዳን ለሞት ሁሉ በፈይሱ ሲኦል እንዲገባ አይፈልግም እግዚአብሔር። ሲኦል አከለጠን ይበርሳ። ስለዚህ ሰውን ሁሉ ለማዳን ስለሆነ የእግዚአብሔር ዓላማ ካየው አቀዩ ነው። ቤተክርስቲያን ደግሞ ኃላፊነት ስላለባት ወልዳን እንትጋፈቱ ማወቀቡ ይሄንን ዓላማ ካየው ካላ ግን ማድረስ መቻል አለበት። የለማንገው ቀብ ቤተክርስቲያን መስፋት አለባት። በአራቱም አቅጣጫ ወልዳን በለችው ቀብ በሰሜን፣ በደቡብ፣ በምስራቅ መስፋት መቻል አለባት። ታባቂ ባለ ሁሉ ማንበብ የእግዚአብሔር ዓላማ መፈጸም አለባት። እግዚአብሔር ያግዘን። አሜን። አከዚህ ነው ከደም ዋቀዮ ካዮ ከገልማንገዋ ከንደው ነገር ጋር ይቻከደም